ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የማንቸስተር ሲቲን ጉዳይ እናንሳ። ማንቸስተር ሲቲ የአራት አቅጣጫ ጉዞ የሚወስኑ 3 ሳምንታት አሉ። ይህንን ጉዳይ እንመልከት። ዛሬ ጨዋታውን ያደርጋል ከኖቲንጋም ፎረስት ጋር። በእርግጥ በኢታድ የሚደረግ ጨዋታ ነው። እንመልከት ይህንን ጉዳይ። ማንቸስተር ሲቲ ስለ የኳድሩፑል ተስፋ አለው። በሁሉም ውድድሮች ውስጥ አለበት። በፕሪሚየር ሊግ ከአርሰናል በ5 ነጥብ ያንሳል፣ ግን አንድ ተስተካካይ ጨዋታ አለው። ያንን ጨዋታ ካሸነፈ የነጥብ ልዩነቱ 2 ብቻ የመሆን እድል አለው። ከዛ ከአርሰናል ጋር በኤቲሃድ ነው የሚጫወተው እና ሁለቱም ቡድኖች ጨዋታዎቻቸውን እያሸነፉ ከቀጠሉ እና ሲቲ በራሱ እጅ ምን ያለው የቀረቡትን ጨዋታዎች አርሰናልን ጨምሮ ካሸነፈ አሁን የዛሬ 3-4 ሳምንት እንደነበረው አይደለም። የራሱን ዕጣ መወሰን ይችላል። ሁሉንም ጨዋታዎች እስካሸነፈ ድረስ ሻምፒዮን ይሆናል። ማቴማቲካል ነው። ስለዚህ ፕሪሚየር ሊግ ሻምፒዮን የመሆን እድል ትልቅ እድል አለው። በሊግ ካፕ ፍጻሜ ላይ ነው ያለው ከአርሰናል ጋር ከአርሰናል ጋር የሚፎካከሩ ኦፍኮርስ ከአርሰናል ጋር ብዙ የሚፋጠጡባቸው ነገሮች ይኖሩ ይሆናል። ሁለቱም ኤፍ ኤ ካፕ ና ቻምፒየንስ ሊግ ውስጥም አሉበት። ቻምፒየንስ ሊግ ከሪያል ማድሪድ ጋር በሁለተኛው ዙር ተደልድሏል። ይህን ሩቱ ነጣው ሲወጣ እንዳየ ነው እነ ማንቸስተር ሲቲ ያሉበት ሩት የበለጠ ከባድ ሩት ነው። በሩብ ፍጻሜም በግማሽ ፍጻሜም ሊያገኟቸው የሚችሏቸው ቡድኖች መጠን ማለት ነው። ለምሳሌ አሁን ሪያል ማድሪድን ካሸነፉ ባየርን ከአታላንታ ጋር ነው የሚጫወተው። ስለዚህ ለባየርን የበለጠ ግምት ሰጫለች። ከዛ ከባየር ሙኒክ ጋር ይገናኛል ማለት ነው። መንገዱ ቀላል አይሆን ግን አለበት። ቻምፒየንስ ሊግ ውስጥ ኤፍ ኤ ካፕ ውስጥም አለበት። ቅዳሜ ከኒውካስል ጋር ይጫወታል። ፔፕ ብዙ ዋንጫዎች ያሸነፈ ብዙ ትልልቅ እድሎች ያሉት የዋንጫው ቁጥር ወደ 40 የሚደርስ አይ ቲንክ አሰልጣኞች በታሪክ ከሰር አሌክስ ፈርጉሰን ብቻ የሚያንስ በአሰልጣኝነት ሊቆይ እስከፈለገ የፈርጉሰንን እድሜ ድረስ መቆየትም አይጠበቅበትም። ጥቂት ዓመታት ካሰለጠነ ከፈርጉሰን ሪከርድ ያልፋል ከፈለገ። አላቅም ከሲቲ በኋላ ሌላ የክለብ ኃላፊነት ይረከብ እንደሆነ አሁን ወደ ናሽናል ቲም ሄድ ፈልጋለሁ ምናምን ይላል። ደግሞ ፔፕ ከእንደዚህ አይነት በጣም ኢሞሽናሊ ብዙ ኢንቨስት ካደረገበት የስራ ፕሮጀክት በኋላ ሌላ የክለብ ኃላፊነት ወዲያውም ይረከብም አይመስለኝም። ለነገሩ ምናልባት ሌሎች ኢንትረስቶች ወደ ላቲን ሄዶ ጣሊያንም ስለተጫወተ ጣሊያን መጥቶ ማሰልጠን ከፈለገ የጣሊያን እግር ኳስ የሚስብ አይደለም አሁን ያለው ሁኔታ ለፔፕ አይነት አሰልጣኝ። ስለዚህ በታሪክ ብዙ ዋንጫዎች ያሸነፈ አሰልጣኝ ሆኖ የሚያጠናቅቅበት ሪል እድል አለው። ግን በዚህ ዓመት 4 መጨመር ይችላል ማለት ከባድ ነው። ኳድሩፑልን ማንም አድርጎት አያውቅም በእንግሊዝ እግር ኳስ። ትሬብልንም 2 ቡድኖች ብቻ ነው ያሳኩት። ራሱ የጓርዲዮላ ማንቸስተር ሲቲ ና የሰር አሌክስ ፈርጉሰን ማንቸስተር ዩናይትድ 99 ና 2023 ላይ። ግን አሁን ባለው ሁኔታ ግን በሁሉም አቅጣጫ እየተኮሰ ነው። በሁሉም ውድድሮች ውስጥ አለበት። ሁሉንም ውድድሮች የማሸነፍ እድል አለው። ያለነው ማርች 4 ላይ ነው። ፔፕ 10 ዓመት ገደማ ቆይቷል እንግሊዝ ውስጥ። ማርች 4 ላይ የኳድሩፑል ተስፋ ሲኖረው ለሁለተኛ ጊዜ ብቻ ነው። ቢያንስ ከአንድ ውድድር ወጥቷል በዚህ ጊዜ ቢያንስ ማቴማቲካሊ ማለት ነው ከአንድ ውድድር ወጥቷል። ወይ ከካፕ ኮምፒቲሽንስ ወይ ከኤፍ ኤ ካፕ ወይ ከሊግ ካፕ ሬር ነው በቻምፒየንስ ሊግ በዚህ ምዕራፍ አይወጡም አምና ካልሆነ በስተቀር። ግን ምናልባት ከቻምፒየንስ ሊግ አሁን ለሁለተኛ ጊዜ ብቻ ነው በእንግሊዝ በአሰልጣኝነቱ 4 ዋንጫ የማሸነፍ እድል ማርች ላይ ደርሰን ያለው። የሚቀጥሉት ጥቂት ሳምንታት ግን በጣም ወሳኝ ናቸው። በእነዚህ 4 ውድድሮች ውስጥ ያለውን ጉዞ ሊወስን የሚችል ነው። በ4 ውድድር በ19 ቀን ውስጥ 6 ጨዋታ ያደርጋል። የሚቀጥለው የማርች ኢንተርናሽናል ብሬክ ከመምጣቱ እስከ ማርች 22 ባለው ጊዜ ብቻ ሲቲ በ4 የተለያዩ ውድድሮች ከ3 ሳምንት ባነሰ ጊዜ ውስጥ 6 ጨዋታ ያደርጋል እና አብዛኞቹ ጨዋታዎች ከባባድ ጨዋታዎች ናቸው። ለምሳሌ የኒውካስልን ጨዋታ እንዴት እንደምናየው አላውቅም፣ ግን ከኒውካስል ጋር በሴንት ጄምስስ ፓርክ ነው የሚጫወቱት። ለኒውካስል ምናልባት ሲዝኑን ሊያድን የሚችልበት ብቸኛው እድል ይሄኛው ሊሆን ይችላል። ቻምፒየንስ ሊግ ውስጥ አለበት፣ ግን ሪያሊስቲክሊ ኒውካስል ቻምፒየንስ ሊግ አያሸንፍ። በጣም ከባድ ጨዋታ ነው የሚሆነው። በዚሁ ስቴዲየም ተሸንፏል እንደምታውቂው። በፕሪሚየር ሊግ በሊግ ካፕ አሸንፏል። ሪከርዱ ባላንስ ነው። በፎርም ካየሹ ሲቲ ያሸንፋል ታያለሽ። ግን ለሲቲ በጣም ከባድ የሚሆነው የሪያል ማድሪድ ጨዋታ ቀጥሎ ይመጣል። ስኳዱን እንዴት ነው ማኔጅ የሚያደርገው?
ለምሳሌ ሃላንድ እየተጫወተ አይደለም ከዛሬው ጨዋታም ውጪ መሰለኝ፣ እርግጠኛ አይደለሁ። ኮንፈርሜሽን አልሰጠም። ጉዳቱ ምንድነው ብለው ሲጠይቁት ሁሉ መናገር አልፈለገም። ጉዳቱ ይሄ ነው ብሎ መናገር አልፈለገም። በቀልድ ነው ያለፈው። ይሰለፍ ይሆናል ግን እንደው እሺ ፊትም ሆኖ የዛሬውን ጨዋታ ቢሰለፍ የኒውካስል ጨዋታ ላይ ሪስክ ማድረግ ትፈልጊያለሽ ወይ? ሃላንድን አይነት ተጫዋች የሮድሪንስ ከከባድ ጉዳት ነው የመጣው፣ ብዙ እየተጫወተ ነው። ስለዚህ እንዲህ አይነት ኮምፕሮማይዝ ውስጥ የሚገባበት አይነት ጨዋታ ነው። ብዙ ሮቴት ባደረግሽ ቁጥር ደግሞ የሚመጣ የሪትም ችግር አለ። ያንን እንዴት ነው አሰልጣኙ ከፍተኛ ልምድ አለው። እንደዚህ አይነት ሁኔታ ላይ ብዙ ጊዜ ተገኝቷል። 3 ውድድሮች ብዙ መልቲፕል የሆነ ዋንጫ ለማሸነፍ በሚያስችል ሁኔታ ውስጥ ተገኝቶ ያውቃል። ግን ከዚህ በኋላ እያንዳንዱን ቡድን ለዛ ጨዋታ የሚመርጠውን ቡድን እንዴት ነው የሚመርጠው? የትኞቹን ተጫዋቾች ነው የሚያሳርፈው? የነዛ ተጫዋቾች ማረፍ የቡድኑ ውጤት ላይ ምን ችግር ያመጣል የሚለው በጣም በጣም ወሳኝ ነው። አሁን እንግዲህ የዚህ ጉዞ መጨረሻ ከአርሰናል ጋር የሚደረገው አሁን ያነሳሁት የመጨረሻው ጨዋታ ከአርሰናል ጋር የሚደረገው ማርች 22 ማለት ነው የሊግ ካፕ ፍጻሜ ነው። በእኔ ግምት የሊግ ካፕ ፍጻሜ የዋንጫ ጨዋታ ነው። ለሁለቱም ቡድኖች በዋንጫ ጨዋታነቱ ብቻ ትልቅ ጨዋታ ነው። በሁለት ትልልቅ ቡድኖች መካከል የሚደረግ ጨዋታ በመሆኑ ብቻ ትልቅ ጨዋታ ነው። ግን በሌሎች ውድድሮች ላይ የሚኖረውም ኮንሲኩዌንስ ቀላል መስሎ አይታየኝ። ቁልፍ ነው። ለምሳሌ የሚያሸንፈው ቡድን በጣም ትልቅ ስነልቦና አድቫንቴጅ ያገኛል ያንን ዋንጫ በማሸነፉና ያሸነፈው ቡድን ወይ አርሰናልን ወይ ሲቲን በመሆኑ ምክንያት ብቻ። እነዚህ ቡድኖች አሁን ባነሳዋቸው አራቱም ውድድሮች ላይ እርስ በርስ ያሉ ናቸው። በሁሉም ውድድሮች ውስጥ አብረው ሁለቱ ብቻ አይደሉም። አንዳንዶቹ ላይ በፕሪሚየር ሊግ ሁለቱ ናቸው። በቻምፒየንስ ሊግ ይህንን ውድድር የማሸነፍ ከፍ ያለ ግምት ከሚሰጣቸው ቡድኖች መካከል ሁለቱ አሉበት። ኤፍኤ ካፕም ውስጥ አይ ቲንክ አንደኛና ሁለተኛ ፌቨራይት አውጪ ብትባይ ሁለቱን ታስቀምጫቸዋለች አሉበት የወቅቱ የእንግሊዝ ሁለት ቤስት ቡድኖች በመሆናቸው ምክንያት። ስለዚህ ለሌሎቹን ጨዋታዎች የሚተርፍ ስሜታዊ ጥቅም ያለው ይመስለኛል ሊግ ካፕን ከማሸነፍ ባሻገር ማለት ነው። ግን ዛሬ ከኖቲንገም ፎረስት ጋር ይጀምራል። መጀመሪያ አካባቢ ቀለል ካሉ ጨዋታዎች ነው የሚጀምረው። ከኖቲንገም ፎረስት ጋር ከሜዳ ውጪ ከዌስትሃም ጋር ደግሞ ይጫወታል። ከሳምንት በኋላ አይ ቲንክ የኤፍኤ ካፕ ጨዋታ ነው የሚደረገው። በነገራችን ላይ ወልቭስና ሊቨርፑል በድጋሚ አርብ ይገናኛል። ስለዚህ እዚሁ ስቴዲየም ላይ በሞሊኒው በድጋሚ ይገናኛሉ። ከዌስትሃም ጨዋታ በኋላ ግን የኤፍኤ ካፕ ጨዋታ በጣም ከባድ ጨዋታ ነው። የሪያል ማድሪድ ጨዋታ በጣም ከባድ ጨዋታ ነው። የሪያል ማድሪድም ሲዝን እዛ ላይ ሄንጅ ሊያደርግ ስለሚችል እና ከሪያል ማድሪድ ጋር ደግሞ ብዙ ጊዜ አይተናል። በጣም ባላንስር ነው። 5 ጊዜ ነው የተሸናነፉት። ማድሪድ ጥሩ ሁኔታ ላይ አይደለም ያለው፣ ግን ቻምፒየንስ ሊግ ነው፣ ኖክአውት ነው፣ የምታውቂው ነገር የለም። እነዚህን ጨዋታዎች ካሸነፈ በኋላ አንዱ ከባድ ነገር ለምሳሌ ከአርሰናል ጨዋታ በፊት ከሪያል ማድሪድ ጋር የመልስ ጨዋታውን ከ5 ቀን በፊት ያደርጋል። አርሰናል በሳምንቱ መጨረሻ ቅዳሜ ይጠብቃቸዋል። ከሌቨርኩሰን ጋር ነው የሚጫወተው። አርሰናል ቀላል ጨዋታ ነው ምናምን ልል አልችልም። ሌቨርኩሰን 5ኛ ነው በቡንደስሊጋ በወረቀት ደረጃ ቢያንስ እስኪጫወቱ ድረስ አርሰናል ቀለል ያለ ጨዋታ ነው ያለው። እንዲሁም የመጀመሪያውን ጨዋታ ጀርመን ላይ ጥሩ ውጤት የሚያገኝ ከሆነ የመልሱ ጨዋታ ሊቀል ይችላል በጣም። የማድሪድ ጨዋታ እንደዛ ቀላል ላይሆን ይችላል። ሄዶ አሸንፏል በዚህ ዓመት ሪያል ማድሪድን። ግን ሪያል ማድሪድ ነው መቼስ ምንም ቢሆን ትልልቅ ተጫዋቾች ያሉት ቡድን ነው። መገመትም አትችም ሪያል ማድሪድ መቼ ጥሩ እንደሚጫወት መቼ ጥሩ እንደማይጫወት እና ቻምፒየንስ ሊግና ሪያል ማድሪድ ብዙ ማብራራት አይጠበቅብኝም። ከዛ ከ5 ቀን በኋላ ነው ከአርሰናል ጋር ደግሞ የሚጫወት። አይ ቲንክ ከአርሰናል ጋር የፋይናል ጨዋታ ልታደርጊ 5 ቀን እየቀረሽ የቻምፒየንስ ሊግ ሀይሊ ኢሞሽናል ፊዚካል ጨዋታ ማድረግ የምትፈልግ አይመስለኝም። ግን መርሃ ግብሩ እሱን የሚያሳይ ነው እና እንደ ዲስአድቫንቴጅ ደግሞ የእንግሊዝ ቡድኖች የሌሎቹ ሀገራት ሊጎች ቡድኖቻቸውን በአውሮፓ ውድድር እንዲቀናቸው እንደሚንከባከቧቸው አይንከባከቧቸውም። ሪያል ማድሪድ አርብ ነው የሚጫወተው። ተጨማሪ የረፍት ጊዜ አለው። ተጨማሪ የሪከቨሪ ጊዜ አለው። ማንቸስተር ሲቲ ቅዳሜ ማታ ነው ከኒውካስል ጋር ከሜዳ ውጭ የሚጫወተው። ከባድ ጨዋታ ነው። ለዚህ ነው እናመሰግናለን ብሏል። አይ ቲንክ የፕሪሚየር ሊጉ ጉዳይ አይደለም። ኤፍ ኤ ካፕን የሚያወጣው የፉትቦል አሶሲዬሽኑ ነው። ግን እናመሰግናለን እንደዚህ አይነት አድቫንቴጅ ስለሰጣችሁን ብሎ በምጸት ነው የተናገረው። ደስተኛ አይደለም። ብዙ ጊዜ የአውሮፓ ውድድር ያለባቸው የእንግሊዝ ቡድኖች አርብ እንዲጫወቱ ሲደረጉ ያለው ጀርመን ውስጥ፣ ፈረንሳይ ውስጥ፣ ስፔን ውስጥ፣ ጣሊያን ውስጥ ቅዳሜም ከሆነ ቅዳሜ ቀደም ብለው እንዲጫወቱ ይደረጋል። በዚህኛው እያንዳንዷ ዝርዝር ጉዳይ ለውጥ በምታመጣበት የዚህ ዘመን እግር ኳስ ውስጥ እያንዳንዷ ውሳኔ ኮንሲኩዌንሻለች። እያንዳንዷ የሪከቨሪ ሰዓት በጣም አስፈላጊ ትሆናለች። በማንቸስተር ሲቲ በዚህ እድለኛ አይደለም። የመልሱም ጨዋታ ላይ እንግዲህ ከማድሪድ ጋር ከተጫወተ በኋላ ኢሚዲየትሊ ነው ከአርሰናል ጋር የሚጫወተው። በጣም ትልቅ ጨዋታ ነው እንዳልኩት፣ እንደ ነጠላ አንድ ጨዋታ ብቻ እማየው አይደለም። ከዛ በኋላ ነው እንግዲህ ከተሳካ
እና ካሸነፈ ሪያል ማድሪድን ከዛ በኋላ ከባየር ሚኒክ ጋር ወይም ከአታላንታ ጋር ከአንዱ ጋር ይገናኛል። እየቀለለ አይሄድም፣ በተለይ ከባየር ሚኒክ ጋር የሚገናኝ ከሆነ። ስለዚህ ጨዋታዎቹን እያሸነፈ እስከቀጠለ ድረስ የማንቸስተር ሲቲ ቀጣዮቹ ጨዋታዎች እነዚህ ናቸው። ከኒውካስል ጋር ከሜዳ ውጪ በኤፍኤ ካፕ፣ ከሪያል ማድሪድ ጋር በቻምፒየንስ ሊግ ከሜዳ ውጪ፣ ከዌስትሃም ጋር ከሜዳ ውጪ፣ ከዛ የሪያል ማድሪድ ጨዋታ የመልስ ጨዋታ፣ ከዛ ከአርሰናል ጋር በኤፍኤል ካፕ ፋይናል ወይ በሊግ ካፕ ፋይናል፣ ከዛ ከቼልሲ ጋር ከሜዳ ውጪ በፕሪሚየር ሊግ፣ ከዛ ከባየር ሚኒክ ጋር በሜዳው እንግዲህ ሪያል ማድሪድን ማሸነፉ ላይ የሚመሰረት ነው። ከዛ ከባየር ሚኒክ ጋር በሜዳው፣ ከዛ ከአርሰናል ጋር የፕሪሚየር ሊግ ጨዋታን በሜዳው፣ ከዛ ከባየር ሚኒክ ጋር ከሜዳ ውጪ በቻምፒየንስ ሊግ ይጫወታል። አሁን ከዛሬ ጨዋታ በኋላ ከኖቲንጋም ፎረስት ቀጥሎ ያሉት ጨዋታዎች እነዚህ ናቸው። አንዳንዶቹ ጨዋታዎች በጣም ከባድ ጨዋታዎች፣ ከኒውካስል ጋር ከሜዳ ውጪ፣ ከሪያል ማድሪድ ጋር ከሜዳ ውጪ፣ ከቼልሲ ጋር ከሜዳ ውጪ ከሆነለት ከባየር ሚኒክ ጋር ከሜዳ ውጪ፣ ከዛ ሁለቱ የአርሰናል ጨዋታዎች አንደኛው በኒውትራል ግራውንድ በዊምብሌ፣ አንደኛው ደግሞ በኤቲሃድ ይደረጋል። በመሀል እንግዲህ የዌስትሃምን ጨዋታ ዘልየው ማለት ነው። ዌስትሃም ላለመውረድ እየተሟሟተ ያለ ነው፣ ግን አትሊስት በወረቀት ደረጃ ሲቲ እንዲያሸነፈው ተጠብቂያለሽ። እንግዲህ አሁን ለሲቲም ቢሆን ጨዋታዎቹ ቀላል አይደሉም። የአርሰናልን ጨዋታ ነርቨስ ናቸው እንላለን። ቅርብ ጊዜ ያሉትን ጨዋታዎች በጣም ውጥረት ያለባቸው ናቸው ከዛ የቶተናም ጨዋታ በስተቀር ሲያሸንፍም። ግን ካለፉት 5 የሲቲ ድሎች 4ቱም የመጨረሻዎቹ 10 ደቂቃዎች የምጥ ነበሩ። የሊድስ ጨዋታ ብቻ አልነበረም፣ የኒውካስል ጨዋታ ብቻ አልነበረም። ነርቨስ ናቸው ሁሉ። እዚህ ጋር የሜንታሊቲ ጉዳይ ይመጣል። ኦኬ ሜንታሊ ኮፕ እንዲያደርጉ ትጠብቂያለሽ። ትልልቅ አሸናፊዎች ሻምፒዮኖች አሏቸው። ከጓርዲዮላ በተጨማሪ ቡድን ውስጥ ያሉ ቤርናርዶ፣ ሩበን ዲያስ፣ ሮድሪ፣ ሃላንድ፣ ዶናሩማ፣ ሌሎችም ተጫዋቾች። በጣም ወሳኝ ጊዜ ነው ይሄ ለሲቲ፣ በጣም ወሳኝ ጊዜ ነው። እዚህ ላይ አንድ ከባድ ጉዳት አሁን ለዚህ ነው የቦዶ ግሊምት አይነት ባላጋራ ቢሆን ኖሮ ቦዶ ግሊምት ቀላል ነው ፑሽ ኦቨር ነው ምናምን እያልኩ አይደለም፣ ግን ስፖርቲንግን ቦዶ ግሊምትን ቢያገኝ የሚቀል ይመስለኛል ከሁለቱ የሪያል ማድሪድ ጨዋታዎች በሳምንት ልዩነት ከሚደረጉ ጨዋታዎች ይልቅ። ኢንትረስቲንግ ቡድን ነው፣ ግን ከሲቲ ጋር ቦዶ ግሊምት ቢገናኝ የሁላችንም ግምት ቦዶ ግሊምትን ያሸንፋል የሚል ይመስለኛል። እና በቅርብ ጊዜ ትሪኪ ጨዋታዎች አሉበት። እንግዲህ ኒውካስልን ካሸነፈ ደግሞ በዚህ ውድድር በኤፍኤ ካፕም ተጨማሪ ጨዋታ ይኖራል ማለት ነው። ግን አብዛኞቹ ቅድም የጠቀስኳቸው ጨዋታዎች በሚቀጥሉት 3 ሳምንታት ወይ በ18 በ19 ቀን ውስጥ የሚደረጉ ጨዋታዎች ናቸው። ይህንን ጊዜ ሲቲ የሚያልፍበት ሁኔታ በውድድር ዘመኑ የትኞቹን ዋንጫዎች ያሸንፋል፣ በየትኞቹ ውድድሮች የትኛው ርቀት ይሄዳል የሚለውን የሚወስን። አንድ ዋንጫ ያሸንፋል፣ መልቲፕል ዋንጫ ያሸንፋል፣ ኳድሩፕል፣ ትሬብል፣ ደብል ማን ያውቃል። ግን ቁልፍ ጊዜ ነው ይሄ። ከዛሬ ይጀምራል፣ ግን አይ ቲንክ የበለጠ ኢንትረስቲንግ ፈተና የሚሆነው ከሳምንቱ መጨረሻ ከኤፍኤ ካፕ ጨዋታ ጀምሮ ነው እና በየ3 ቀኑ የከፍተኛ ትኩረት የሚጠይቁ በአካልም በአእምሮም የሚያዝሉ ጨዋታዎችን የፔፕ ጓርዲዮላ ቡድን ያደርጋል። ስለዚህ ኢንትረስቲንግ ነው ለሲቲ እና እነዚህ ቀናት በጣም ወሳኝ ቀናት ይመስሉኛል። ግን ጥሩ ሞመንተም ላይ ነው ያለው። ያለፉትን 4 የፕሪሚየር ሊግ ጨዋታዎች ያሸንፏል። በሁሉም ውድድሮች ካለፉት 6 ጨዋታዎች 1 ጨዋታ ብቻ ነው የተሸነፈው። አዲሱ ዓመት ከገባ በኋላ 1 የፕሪሚየር ሊግ ጨዋታ ብቻ ነው የተሸነፈው፣ እሱን በማንቸስተር ዩናይትድ። የሚገርም ነው። አዲሱ ዓመት ከገባ በኋላ በእነሱ ማለቴ ነው ሁለቱም ቡድኖች አንዳንድ ጨዋታ ነው የተሸነፉት። አርሰናልም ማንቸስተር ሲቲ ሁለቱም በማንቸስተር ዩናይትድ በሳምንት ልዩነት ነው የተሸነፉት። ካሪክ የመጀመሪያ 2 ጨዋታዎችን ሲያደርግ ማለት ነው። ከዛ ውጭ ግን ሰሞኑን ትልልቆቹ ተጫዋቾች በጥሩ ሪትም መጫወት ጀምረዋል። ዶናሩማ ትልልቅ ሙከራዎች ያደናል። ሮድሪ እንደገና ጥሩ መጫወት ጀምረዋል። ከዛ የጉዳት ስሜት መላቀቅ የጀመረ ይመስላል። ሴሜኞ ጎሎች እያስቆጠረ ነው። ሃላንድ ላይ ያለው በርደን ቀንሷል። ኒኮ ራይሊ እንደ ክስተት ሊቆጠር ይችላል። ቤርናርዶ ሲልቫ የትልልቅ ጨዋታዎች ኤክስፒሪየንሱ ሜንታሊቲው ቀላል አይደለም። ሪያን ኤች ኑሪ ትልልቅ ኃላፊነት መውሰድ ጀምሯል። ግራ መስመር ተከላካይነት ቦታውን የራሱ አድርጓል። ሶ ብዙ በጎ ነገሮች አሉት፣ ግን ምን አይነት ፍሬ ይኖረዋል የሚለውን ግን የሚወስኑት የሚቀጥሉት 3 ሳምንታት ናቸው። ከባባድ ጨዋታዎች አሉበት። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።